የተከበሩ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር፣ የተከበሩ አቶ አቤ ሳኖ የዚህ የነጋድራስ የኢትዮጵያ ንግድ ባንክ የንግድ ስራ ፈጠራ ውድድር የታይትል ስፖንሰር አጋራችን ባለፈው አመት ይሄንን ውድድር ማጠቃለያውን ስናደርግ ቃል ገብቶ ነበር። ይሄንን ፕሮግራም በብቸኝነት እንደግፋለን ብለው ቃል ገብቶ ነበር። አሁን በብቸኝነት እየደገፉ እዚህ አብረውን የተገኙ አቶ አቤ ሳኖ እንዲሁም እዚህ አብራችሁን የተገኛችሁ ባለሀብቶች አሉ፣ ክቡራን ሚኒስትሮች አላችሁ፣ ዶክተር ኢዮብ ተካልኝ የገንዘብ ሚኒስትር ዴኤታ፣ አቶ ተስፋሁን ጎበሳይ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ፣ ባለሀብቶችን በግራና በቀኝ ይታዩኛል። ከኋላም እንደዚሁ አጋራችንን እያየሁ ነው። ኢንጂነር ዮናስም አለ፣ የሁል ጊዜ አጋራችን የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ዋና ስራ አስፈጻሚ። ክቡራትና ክቡራን ሁላችሁም እዚህ ስለተገኛችሁ እጅግ በጣም እናመሰግናለን። ነጋድራስ የነጋዴ ራስ የኢትዮጵያ ንግድ ባንክ የንግድ ስራ ፈጠራ ውድድር ሚሊዮነሮቹ ዛሬ አሸናፊ የሚሆኑበት ከፍተኛ ትንቅንቅ የሚታይበት የፈጠራ ትንቅንቅ የሚታይበት የቢዝነስ ውድድር የሚደረግበት ዛሬ ላይ በዚህ ጀምረው ነገ ትልቅ የሀገራችን ካምፓኒ የሚፈጥሩ ሐሳቦች የሚወዳደሩበት ውድድር ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄንን የንግድ ስራ ፈጠራ ውድድር ቀደም ባለው ጊዜ ሲያከናውነው ቆይቷል። እዚህ አቶ በላይነንም ያየው ነው። ያንን ውድድር በመናደርግበት ጊዜ ከ5 ከ6 ዓመት በፊት ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄንን ውድድር ሲያደርግ ያገዙን በሂደቱ ደግሞ በጣም ሐሳብ ያላቸው አሸናፊ ሐሳብ ያላቸው ወደ ንግድ ስራው ጭምር ገብተው ዛሬ ለብዙ ሺዎች የሥራ ዕድል የፈጠሩ በኢትዮጵያ ኢኮኖሚ ውስጥ ዋጋ ያላቸው ስራዎችን እየሰሩ ዛሬም እዚህ በመካከላችን ያሉ በዚሁ በኢቢሲ የንግድ ስራ ፈጠራ ውድድር ውስጥ እያደጉ የመጡ ሰዎች አሉ። ይሄንን በማድረግ ሂደት ውስጥ ተቋማችን ትልቅ ስራ እየሰራ ነው የሚገኘው። ዛሬ ላይ ተቋማችን በደረሰበት ደረጃ ይሄንን የንግድ ስራ ፈጠራ ውድድር ፎርማቱን በማሻሻል ከፍ አድርገነው ሽልማቱንም ከፍ አድርገነው ሐሳቡም ከፍ ብሎ የተወዳዳሪዎቹ ቁጥርም ብዛትም አይነትም ከፍ ብሎ ዛሬ እዚህ ላይ ደርሰናልና ይሄ እንዲሆን በማድረግ ሂደት ውስጥ በቀደመው ጊዜም ዛሬም ትልቅ አስተዋጽኦና ድጋፍ እያደረጋችሁ ያላችሁ ሁላችሁንም እጅግ በጣም ከልብ እናመሰግናለን። የዛሬ ሳምንት ሸጎሌ በሚገኘው የኢቢሲ ሚዲያ ኮምፕሌክስ ግቢ ውስጥ አድዋን ከፍ ባለ ላቅ ባለ ደረጃ አክብረናል። አድዋ ሕያው ተጋድሎ ሕያው ድል በሚል በዓሉን አክብረነዋል። እዛም ላይ ያነሳነው ሐሳብ ዛሬም የምናነሳው ሐሳብ ኢትዮጵያውያን እንደ ሀገር ጸንተን ለመቆም ሉዓላዊነታችን ለማስከበር የሕዝባችንን ዘላቂ ጥቅም ለማስጠበቅ በኢኮኖሚው ዘርፍም ድህነትን በተለይ በማሸነፍ ረገድ ሁልጊዜም ሉዓላዊነታችንን ማስከበር ላይ ርብርብ ልናደርግ ይገባል የሚል እምነት አለን። ለዚህም ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና በሚል እየሰራ የሚገኘው። የፈጠራ የጥበብና የመረጃ ቤት ነው የምንለው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳብ ያላቸው የቢዝነስ ሐሳብ ያላቸው ወጣት ኢትዮጵያውያን መድረኩን እንዲያገኙ እንዲወዳደሩ አሁን ደግሞ የኢትዮጵያ ንግድ ባንክ በፈጠረልን ትልቅ አቅም በተለይ የፋይናንስ አቅማቸው እንዲጠናከር በማድረግ ሐሳባቸው ወደ ስራ እንዲገባ በማድረግ በኩል ትልቅ ስራ እየተሰራ ነው የሚገኘውና ይሄንን በማድረግ ሂደት የኢትዮጵያ ንግድ ባንክ ቀደም ሲል አስተዋቂውም ሲያነሳ እንደነበረው ፊደሎቹ ተመሳሳይ ናቸው፣ ሲቢ እና ኢቢሲ። ለመላው ተመልካቾቻችን በዚያው አጋጣሚ አንድ መልእክት ለመናገር ላይቭ ፍሮም ሲቢ ስቱዲዮ ይላል ሁልጊዜ ዜና ስናውጅ ማታ ላይ እና ፊደሉን አቃይራችሁታል የሚሉን አስተያየቶች ይመጣሉ። ሲቢ እና ኢቢሲ በኢትዮጵያ የዘመናዊ ተቋማት ታሪክ ግንባታ ሂደት ውስጥ ቀደም ብለው የተመሰረቱም በእድሜያቸውም የሚመሳሰሉ ናቸው። እኛ በሚዲያና ኮሙኒኬሽን ዘርፉ ሲቢ ደግሞ በኢኮኖሚው ዘርፍ ትልቅ አስተዋጽኦ እያበረከቱ ነው የሚገኙት። ዛሬ አቶ አቤን ጨምሮ የስትራቴጂክ ማኔጅመንት አባላቱ እዚህ በመካከላችን ተገኝተዋል። መላው የኢቢሲ ቤተሰብ የኢቢሲ ስራ አመራር ቦርድ አባላት በተወዳዳሪዎቹ በዳኞቹ ስም ከልብ እናመሰግናቸዋለን። ይሄ ፕሮግራም በጣም ከፍ ብሎ ከፍተኛ የሆነ የሐሳብ ትግል እንዲካሄድበት በማድረግ ሂደት ውስጥ ዳኞቹ የነበራቸው ሚና በጣም ትልቅ ነው።
ከተለያየ የሙያ ዘርፍ የመጡ ግን ደግሞ ይሄንን ፕሮግራም ሆስት በማድረግ ከፍተኛ ብቃት ያላቸው ዳኞች ናቸው። ኢንጂነር ጸደቀ እዚህ በመካከላችን የለም። አምስቱም ዳኞች ናቸው ይሄንን ውድድር እየመሩ የመጡት። በአሁኑ ዙር ኢንጂነር ጸደቀ አብሮን አልነበረም፣ በሚቀጥለው ይቀላቀለናል። ሁሉንም ዳኞች እዚህ ያላችሁትንም ከልብ አመሰግናለሁ። ባካችሁ አመስግኑልኝ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የዚህ ፕሮግራም ፕሮዲዩሰሮች ካሉን ፕሮግራሞች ከፍ ባለ ጥራት፣ የይዘት ጥራት፣ የፕሮዳክሽን ጥራት እየሰሩ ዛሬ ድረስ መጥተው የዚህኛው ዙር ማጠቃለያ ላይ ተገኝተናልና ፕሮዲዩሰሮቹን፣ የቴክኒክ ባለሙያዎች ሁሉንም እንድታመሰግኑልኝ ጠይቃቸዋለሁ። በመጨረሻም ይህ የነጋድራስ የኢትዮጵያ ንግድ ባንክ የንግድ ስራ ፈጠራ ውድድር ብቻ ሳይሆን ኢቢሲ ወደ ይዘት ብለን በጀመረው የሪፎርም ስራ ውስጥ ትልልቅ ዋጋ ያላቸው እንደ ሀገር ሊያቀራርቡን ሊያስተሳስሩን በሚችሉ የፕሮግራም የዜና ይዘቶች ላይ ሰፊ ስራዎች እየሰራን ነው የመጣ ነው። ይህንን ከፍ አድርገን የምንቀጥል ይሆናል። አዳዲስ የጀመርናቸው ስራዎቻችን ላይ እዚህ ያላችሁም በየቤታችሁ ሆናችሁ የምትከታተሉን አድማጭ ተመልካቾችም የምትሰጡን ገንቢ አስተያየት እጅግ በጣም አስፈላጊ ነው። ቀደም ሲል ተገልጿል። የኢትዮጵያን አይዶል በመሳሰሉ ፕሮግራሞች ወደኛ ኑ ብቻ ሳይሆን ምክንያቱም ለመምጣት የሚጠይቀው ዋጋ ስላለ እኛ ደግሞ ኃላፊነት ስላለብን ወደ ጥበብ ወዳላቸው ሐሳብ ወዳላቸው ሰዎችም ጭምር እየሄድን መድረክ የመሆን ማህበራዊ ግዴታችንን በአዋጅም የተሰጠንን ግዴታችንን የበለጠ አስፍተን እንቀጥላለን። ዛሬ የምንገኘው ብሔራዊ ጣቢያችሁ ባዘጋጀው የነጋድራስ ውድድር ላይ ለመሳተፍ በብሔራዊ ቤተ መንግስት ነው። ሐሳቡ ብሔራዊ ነው፣ የሚያሻግር ነው። እዚህ ላይ ቆመን የበለጠ እናገለግላችኋለን፣ የበለጠ እንሰራለን። ለተወዳዳሪዎቹ መልካም የውድድር ጊዜ እመኛለሁ። በዚሁ አጋራችንን አቶ አቤ ሳኖን ወደ መድረክ ጋብዛለሁ። አመሰግናለሁ።